በጣም ይገርማችኋል። በዚህ ቤተክርስቲያን ውስጥ እግዚአብሔር እየሰራልን ካለው ነገር ትልቅ የሚገርማችሁ አዲስ አበባ ውስጥ ብቻ ወደ 50 የሚሆን ትልቅ የጸሎት የማምለኪያ ህንፃዎች አሉ። አዲስ አበባ ላይ ብቻ ማለት ነው። ይህንን ሁሉ ነገር እግዚአብሔር የሰራበትን መንገድ ስታዩ ወጣቶች መክሊት አገልግሎት ነው። ክብር ለእግዚአብሔር ይሁን። ፓስተር በረከት እንግዲህ በአዲስ አበባ ከተማ ውስጥ ወደ 50 የሚሆኑ ህንፃዎች መክሊት በመስራት እንደገነቡ ነግሮናል። መጽሐፍ ቅዱስ ደግሞ ሲናገር ሐዋርያት ሥራ 7 ላይ ልዑል የሰው እጅ በሰራው አይኖርም ይላል። ታዲያ እንዴት ነው የሚኖረው? እሱ በሰራው መቅደስ ይኖራል። እሱ የሚኖረው በማን ነው? በሰው ነው የሚኖረው። እግዚአብሔር ይመስገን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 እንዲህ ይላል፣ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ህንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ይላል። የእግዚአብሔር ህንፃ የሆነው የሰውን ልጆች ክብር ሳንሰጥ የሚያስፈልጋቸውን ግብዓት ሳንሰጥ እንዴት ነው ስለ ብሎኬት የምናወራው? ብሎኬት መደርደር እኮ ምንም ቀላል ነው እኮ፣ ማንም ይደረድራል። በእርግጥ መክሊት ያልከው ወጣቶች ናቸው ይሄ የምትለው ጉልበት ብዝበዛ ነው። ምንም ለእኔ ይሄንን አትነግረኝም፣ የማውቀው ጉዳይ ነው። እግዚአብሔር ይመስገን። እና በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ደግሞ እንደሚለን ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለን ይላል። በእጅ ያልተሰራ ሰማይ ላይ ያለ ህንፃ አላችሁ ይለናል። እግዚአብሔር ይመስገን። አንተ ግን በጣም አጉልተህ ሌሎችን ለማነሳሳት የተጠቀምክበት መንገድ ምንድን ነው? መክሊት ነው። አሁን ግን ነቅቷል ህዝቡ። አነቃነው እኮ ፓስተር ቤኪ እንደ ድሮ አሁን አጨዳ እያጨደ ቡና እየለቀመ እርሻ እያረሰ እንደገና እንሰት ተደራጅተው እናቶች እየፋቁ ከብት እየሸጡ አህያ እየሸጡ በቅሎ እየሸጡ ባጃጅ የሚነዱ ልጆች ነጋዴዎች በባንክ አጠራቅመው ይሰጣሉ ብዬ አላምንም ካሁን በኋላ። ለምን መሰለ? አሁን ነቅቷል። አሁን የነቃ ትውልድ ነው ያለው። ክብር ለእግዚአብሔር ይሁን። ካሁን በኋላ እንደው ህዝቡ በእናንተ ቋት ውስጥ ገብቶ እንደፈለገን እንዘውራለን ብትሉ አችሉም። እውነቴን ነው የምልህ። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ እነዛ የሚነግዱ ሰዎች ጅራፍ ሰርቶ እየገረፈ አስወጣቸው። የሚሸጡትም ነገር ገበታቸውን ገለበጠ። የአባቴ ቤት የንግድ ቤት አታደርጉት አላቸው። ምናልባት አንድ ቀን የእኛ ጌታ ኢየሱስ ክርስቶስ ጅራፍ ይዞ ይመጣል። ጅራፍ ይዞ ሲመጣ ደግሞ ነጋዴዎችን እየገረፈ ያስወጣቸዋል። የሚሸጡትም ነገር ይገለብጠዋል። የአባቱ ቤት ደግሞ የጸሎት ቤት እንጂ የንግድ ቤት መሆኑን ይቀራል። አየህ፣ ህንፃ ሰርተን ወጣቶች እንዲህ ብለው እናውቀዋለን እኮ። እስከ ዛሬ ድረስ ህንፃ ሲሰሩ የነበሩ እነማን ናቸው? ዩፒሲአይ አልነበረችም በየሀገሩ ላይ ህንፃ ስትሰራ የነበረው? በመክሊት ብቻ ነው። መክሊት ነው። ለምን እንወሻሻለን? ለምንስ በእግዚአብሔር ህዝብ ላይ ይቀለዳል? እግዚአብሔር ክቡር ያለው ህዝብ፣ ክርስቶስ ኢየሱስ ደሙን ያፈሰሰለት ህዝብ እና ወንጌል አሳይተን ወደ ጸሎት ቤት አምጥተን ንግድ ሲስተም ውስጥ ከተን ለእኛ መጠቀሚያ እንዲሆን ህዝቡን ባናደርግ ጥሩ ነው። ሆኖም ግን ከአሁን በኋላ ህዝባችን ስለነቃ ክብር ለእግዚአብሔር ይሁን። በእርግጥ አንተ አልፈርድብህም። እንዲህ አይነት ነገሮችን ካላቀረብክ ባለቆች ዘንድ ሞገስ ስለማታገኝ መድረክም ስለማይሰጡ አልፈርድብህም። ግን ቢሆንም ካሁን በኋላ እያንዳንዲቱ የምታደርገው ነገር እየተከታተልን መልስ እንሰጥሃለን። ተባረኩ። ቄስ ኃይሉ ዘሪሁን ነኝ። ሼር አድርጉ።